እንዴት ነው አሁን ከባዱ ቻሌንጅ የሆነብን ያለው ነገር ራስን መካድ ነው። ማንም ከኋላ ሊከተለኝ የሚፈልግ ራሱን ይካድ መስቀሉን ይሸከም ይላል። እንዴት ነው ራሳችንን የምንክደው? የተማርን ሆነን የሰለጠንን ሆነን ማስተርስ ኖሮን ዘመናዊ ሴቶች ሆነን እንዴት ነው ራሳችንን የምንክደው? አንድ ደግሞ ኃላፊነት ልንሰጥበት ከሚገባ ነገሮች ውስጥ ባል የቤቱን የክህነት ነገር መያዙን ሚስቱንም ልጆችንም በእግዚአብሔር ቃል የማሳደግ ኃላፊነት አሁን የባል ነው። ቤት ላይ የሴት ክህነት አይደለም። ቤት ላይ ቤተክርስቲያንም እኔ አልቀበልም። ምንም አይነት ስክሪፕቸር ጥሩልኝ፣ ባሪያ የለም ጨዋ የለም በሉኝ፣ ሴት ለክህነት አልተገባቸው፣ አልተሰጠንም። አንዳንድ ሴቶች እኔ ለባሌ ይገዛለሁ ይላሉ። ባልየው በሴም ጥያቄው ሚስቴ አትገዛለኝም ወይም አትታዘዘኝም ጥያቄያቸው ነው። መገዛትን እንዴት ነው ማሳየት የምንችለው? እንዴት ነው በትክክል የመገዛታችን ማሳያ የሚሆነው ነገር ምንድን ነው? አንደኛው ሰላም እንዴት ናችሁ? በጌታ የተወደዳችሁ እንኳን ወደ ዩቲዩብ ቻናላችን በደህና መጣችሁ። ይህ ብላተኛ ሴት የተሰኘው ዩቲዩብ ቻናል ነው። በየጊዜው መጽሐፍ ቅዱሳዊ የሆኑ እውነቶችን የምናጋራበት የዩቲዩብ ቻናል ነው። አዲስ የሆናችሁ ሰብስክራይብ አድርጉ። ዛሬ ባለፈው የወደዳችኋትን እህት ይዤላችሁ መጥቻለሁ። ዛሬ የሁል ጊዜ መወያያ ርዕስ፣ የመከራከሪያ ርዕስ እና ያልገባን ሀሳብ የሆነውን ጉዳይ ለማውራት ነው የመጣ ነው። ጆዬ እንኳን ደህና መጣሽ። ቲጂ እንኳን ደህና ቆየሽኝ። እንኳን በድጋሚ ጋበሽኝ። ቴንኪዩ። በጣም ብዙ ሰው ወዶሻል። ብዙ ተቀባይነት አግኝተሻል። ደስ ይላል። ጉድ ቱ ሂር ዛት። አይ ኖ። ዛሬ እንድናወራ ያሰብኩትና የፈለግኩት ጉዳይ ብዙ ሴቶች ፐዝልድ የምንሆንበት እንደው ቅር የሚለን ጉዳይ የመገዛትና የሰምሽን ጉዳይ ነው እና ሰምሽን ምንድነው? ለምንድነው የምንገዛው? የመሳሰሉትን ሀሳቦች እንግዲህ አሁን ላይ ከሚነሱ ጥያቄዎች ጋር አድርገን እንድንወያይበት ነው የፈለግኩት። እሺ ይሄንን ውይይት እንዴት አየሽ? አይ ቲንክ ብዙም ሚስ አንደርስታንድ የተደረገ ኦፍኮርስ ብዙ የተወራበት ብዙ ሰው በብዙ መንገድ ያስረዳው የተረዳው ነገር እንደሆነ አያለው። ግን ዛሬ ያው ያንቺ ቲጂስ ፐርስፔክቲቭ አይደለ? ፐርስፔክቲቭ የኛን እይታ እንደ እግዚአብሔር ቃል ሼር የምናደርግበት ተመልካቾችም ደግሞ የራሳቸውን የሚጨምሩበት ይሆናልና ጥሩ ርዕስ ነው። አይ ቲንክ እሱን መረዳት ብዙ ነገር ጥሩ ያደርጋል ብዬ አስባለሁ። በጣም ጥሩ። ሰሚሽን ብዙ የማይከብድሽ አይነት ሰው እንደሆንሽ ተመስክሮልሻል። ያው ከባልሽ ምስክርነቱን ባላገኝም ሰሚሽን ብዙ የሚከብድሽ አይነት ሰው አይደለሽም። ያው ከባህሪሽ እና ከማንነትሽ በመነሳት ማለት ነው። አንድ ቀን ትጠይቂያለሽ። አዎ ግድ ነው። ያ ቲጂ ሰሚሽን ኢንትረስቲንግ ርዕስ ነው ብዬ አስባለሁ። እና ግን እንደው ቅድም ስናወራ ሰፋ ያለ ብሮደር ተርም ለመስጠት ሰሚሽን እንደው ለምን አስፈለገ የሚለውን ስናይ እግዚአብሔር የስርዓት አምላክ መሆኑ እና ሁሉ በስርዓት የሚገዛ የሚኖር መሆኑ እሱ የእግዚአብሔር ማንነትና ባህሪ አስፈላጊ እንዳደረገው አስባለሁና ገብርኤል እንኳን ለማርያም ሲገለጥላት ምን አለ? የመላእክት አለቃ ነኝ አለና ዛት ሚንስ አለቃ አለ፣ የሚታዘዝ አለ፣ የሚያዝ አለ፣ ኦርደር አለ ማለት ነውና ያም ማለት አንዱ መልአክ ይበልጣል ያንሳል አይመስለኝም። አይደለም። እግዚአብሔር የስርዓት አምላክ ስለሆነ ንግስተ ሳባ ወደ ሰለሞን በሄደች ጊዜ በጣም በጥበቡ ተደነቀች እና ስርዓቱ ነው ያለችው። በቃ የቤት የልጆቹ የእንትኖቹ ስርዓት በጣም የሚያምር ነገር በጣም በቃ የሆነ እግዚአብሔር የሚፈልገው ነገር መልካም ነገር እንደሆነ እና ያን ስርዓት እግዚአብሔር ስለሚፈልገው እና ስንኖር በስርዓት እንድንኖርለት ያንን ያስቀምጠ ይመስለኛል እና ያንን ፎሎ ለማድረግ ኦርደር ፎሎ ለማድረግ እንደተሰጠ ግን ያው ይሄ ከተጠቀሱት ከተመከርንባቸው ከተነገረን የመጽሐፍ ቅዱስ ክፍሎች ኤፌሶን 5 ቁጥር 22 ላይ ያለውን እናንብብ።
ያው ከቃሉ የተማርነውን ስለሆነ የራሳችን ሐሳብ አይደለም እዚህ ጋር ሼር የምናደርገው ነው። ቃሉ ምን ይላል? ቃሉ ይናገርና ከዛ ደግሞ እኛ እንቀጥላለንና የገባንን እኛ እንቀጥላለን። ኤፌሶን 5:22 በጌታ በኢየሱስ ማነባለሁ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስቱ ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። በሁሉ ለባሎቻቸው ይገዙ። የቀረ ነገር የለምና ማለት የሚቀር ነገር የለም። ይሄን መገዛት ይሄን መታዘዝ ያንን አለመታዘዝ አንልም። በሁሉ ለባሎቻቸው ይገዙ። እንግዲህ ቲጂ ይሄንን ክፍል የምናየው ቁጥር 22 ላይ ነው። የመጽሐፉ ቁጥር 22 ላይ ነው። ከዛ በፊት ምን ተባለን ምን ተሰጠን የሚለውን እያየሁ ነበርና የክፍሉ ሲጀምር ሚስቶች ሆይ ለባሎቻችሁ ለጌታ እንደምትገዙ ለባሎቻችሁ ተገዙ ብለው አልጀመረም። 22 ነው የጀመረው። ከዛ በፊት ምን ብሎናል? ምዕራፍ 5 ቁጥር 1 ላይ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። የተሰጠን ዋናው ነገር በፍቅር መመላለስ ነው። በፍቅር ከመመላለስ ውስጥ ነው አንዱ እንግዲህ ለሚስቶች የተሰጠው መገዛት የሆነው። እሺ እሱን ካየን በኋላ ቁጥር 9 ላይ ይህንኑ ምዕራፍ ብናይ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ግለጡት እንጂ ይላል። እዚህ ጋር ደግሞ የተሰጠ ምንድነው? እንደ ብርሃን ልጆች ተመላለሱ። ቅድም ተብለናል፣ እንደ እግዚአብሔር ልጆች ተብለናል አይደለም? ይሄው የመጽሐፍ ክፍል ምን ይለናል? ቁጥር 15 ላይ ደግሞ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ይሄ ሁሉ እንግዲህ ቢያንስ 3 ነገር ከተሰጠን በኋላ ነው መገዛት የመጣው እና ለሚስቶች መገዛት የመጣው ለባሎች ደግሞ ክርስቶስ ቤተክርስቲያንን እንደወደደ መውደድ የተሰጠው። ቁጥር 31 እናንብብ። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲሁ እንደራሱ አድርጎ ይውደዳት። ሚስቱ ባሏን ትፍራ። ሚስት ለምንድነው ሚስቴን የምወደው? ባል ለምንድነው ሚስቴን የምወደው ሲል እንደ ብርሃን ልጅ ለመመላለስ፣ እንደተወደዱ ልጆች ለመመላለስ፣ እግዚአብሔርን ለመከተል በፍቅር ለመመላለስ ክርስቶስ ምሳሌ አድርጎ ሰጥቶናል። ራሱን ቤዛ አድርጎ እንደሰጠው እንደዛ ለመመላለስ። ይሄ ደግሞ ሚስጥር ነው። የክርስቶስና የቤተክርስቲያን ሚስጥር ነው። የባልና የሚስት ጉዳይ አይደለም። የእግዚአብሔር የራሱ ጉዳይ ነው። ሚስጥርን እግዚአብሔር ራሱ የሚገልጥበት መንገድ ነው እና እዚህ ጋር ሚስት ለባሏ የምትገዛው ለክርስቶስ ለመገዛት ነው። ለክርስቶስ ለመገዛት ነው። ለክርስቶስ የምትገዛው ደግሞ ለባሏ የምትገዛው ለክርስቶስ መገዛት ነው። እንደ የተባለው ለክርስቶስ እንደምትገዛው ለባሏ ትገዛ ነው። ጌታስ ደግሞ ስንገዛ እንዴት ተገዙ አለን የሚለውን ይሄን እንግዲህ ጥቅሶቹን ማነሳው ለምንድነው ትይጂ መሰረትን ከመሰረትን በኋላ ከተመሰረተው መሰረት ውጪ አትመስርቱ ይላል። ለኛም ዲስከሽን ደግሞ መሰረት እንዲሆነ ጌታ እንድንገዛለት እንድንታዘዘው እንዴት ነው የሚፈልገው ስታንዳርዱን እናስቀምጥ። ማቴዎስ 16:24 በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ክርስቶስ መከተል የሚፈልግ ምን ያርግ? ራሱን ይካድ። ቅድም ደግሞ ምን ብለናል? ይሄ ጉዳይ የእግዚአብሔርና የወንድና የሴት ጉዳይ አይደለም ብለናል።
የእግዚአብሔር ራሱ ጉዳይ ነው ብለናል። መክብብ 4:12 ላይ አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ፣ በሶስትም የተገመደ ገመድ ፈጽኖ አይበጠስም። የሁለቱ ህብረት አለ። እግዚአብሔር ሲጨመርበት በሶስት እንደተገመደ ገመድ ነው የሚሆነው እና ሴት ትገዛን ሳይሆን ሁሉንም ማዕቀፉን እግዚአብሔርን የሚያሳይ በፍቅር መመላለስ በእግዚአብሔር እንደተወደዱ ልጆች እግዚአብሔርን እንደመከተል በጥበብ እንደመመላለስ ውስጥ ነው ሚስት እንድትገዛ የሚጠበቀው፣ ባል እንደራሱ ሚስቱን እንዲወድ የሚጠበቀው። ይሄ ደግሞ የእግዚአብሔር የራሱ ሚስጥር ነው፣ የእግዚአብሔር ኦርደር ነው፣ የእግዚአብሔር አደራረግና አሰራር ነው። ኦኬ እንግዲህ 3 ጥቅስ መጥቶልናል። በጣም በዚህ ዘመን እንግዲህ በጣም አርጊው የምናረግበት የምንከራከርበት ጉዳይ ነው ብዬ አስባለሁና አንዳንዴ አይደለም አሁን ፒውርሊ አንደርስታንድ እያደረኩ የመጣሁት ከጊዜ በኋላ ክርስቶስን የምንከተልበት መንገድ ብዙ የተረዳ ነው አልመሰለኝም። አብዛኞቻችን መገዛት ፓዝልድ የሚያደርገን ግራ የሚያጋባን ባላችንን ስለምናይ ነው። ለዛ ነው ዳዝንት ዲዘርቭ ምናምን የምንለው ነገር አለና ለሱ ብለን አይደለም የምንገዛው ለጌታ ስለሚገባ ነው እና ደግሞ ለጌታ እንደምትገዙ ስለሚል እንደተባለውም ጌታ እግዚአብሔር የስርዓት አምላክ ስለሆነ ስርዓቱን ለማስጠበቅ ነው የምንገዛው ፎር ሹር። ለመገዛት ግን ፕሪኮንዲሽን የሚሆን ነገር እንዳለ ይገባኛል። ዲስ ዴይዝ እኔና አንቺም ስናወራ የማገኘው ነገር በጣም ትልቁና ራሴ ላይ በደንብ ማየት የምፈልገው ነገር ራስን መካድ ነው። ራስሽን ካልካድ ለሰነፍ ወንድ መገዛት አትችይም። ሰነፍ ነው ብለሽ ለምታስቢ ወንድ መገዛት አትችይም እና how is it possible አሁን እንዴት ነው መገዛት የምንችለው? ኦኬ ስክሪፕቸሩ አለ አይመችም እኮ ይሄን ማድረግ እኮ ከባድ ነው የምንልባቸው ብዙ ነገሮች አሉ እና እንዴት ነው መገዛትስ የምንችለው? እስቲ መገዛት እንግዲህ መገዛት ማለት ራሱ ምንድነው ብለን ስናየው እንግዲህ በባልና በሚስት በኑሮ በዕለት ተዕለት ነገራቸው በትልልቅም ህይወታቸው ውሳኔ የሚያስፈልጋቸው ነገሮች ይኖራሉ። እንግዛ እዚህ እንሂድ አንሂድ በቃሉ አይደለም ገንዘባችን እዚህ ላይ እናውጣን የልጆች አስተዳደግ ብዙ ነገሮች እንግዲህ ሁላችንም እንደምናነሳውና ትዳርን በተመለከተ የሚያነሱ ሰዎች ሁሉም እንደሚያነሱት ባልና ሚስት ከተለያየ ቤተሰብ ከተለያየ አስተሳሰብ ከተለያየ ነገር ነው የሚመጡትና ሁሉም ነገር ላይ በአንድ ነገር ላይ ሁለቱም ሁሌ የተለያየ ተመሳሳይ ነገር እንዲኖራቸው አይጠበቅም እና ቻሌንጅም የሚሆነው ውሳኔ ለመወሰን ቤትንም ኮንፍሊክት ብዙ ጊዜ የሚፈጠረው የተለያየ ፍላጎት አለ የተለያየ ስለሆነ ነውና ይሄን የተለያየ ነገር ለማስታረቅ ነው እንግዲህ የእግዚአብሔር ቃል ምክርን ያስቀምጣልን አቅጣጫን ያስቀምጣልንና ቤት ውስጥ በሚወሰኑት የሚስት ራስ ስለተባለ ቤት ውስጥ በሚወሰኑት ውሳኔዎች የመጨረሻውን ውሳኔ ለባል እግዚአብሔር ሰጥቷል። ከበለ የሚከብዳቸው ሰዎች ያሉ ይመስለኛል። ገላትያ ላይ ሰው በቃ ባሪያ የለም ጨዋ የለም ወንድ የለም ሴት የለም የሚለውን ስክሪፕቸር መዘዝ ተደርጎ ስለሚወጣ እንዴ እኩል አይደለን እንዴት ነው እንደዚህ አይነት ነገር የሚል ጥያቄ የሚያነሳ ሰው ይኖራል። እውነት ነው። እኔ ከምን አንጻር ያለው መሰለሽ ዲጂ ኢየሱስ እግዚአብሔር የኦርደር አምላክ ነው አለን አይደለ? ቤት ወደ አንድ አቅጣጫ መሄድ ይጠበቅበታል። ለምሳሌ አንዲት ጀልባ ሁለት ሾፌር አይኖረውም፣ ወደ ሁለት አቅጣጫ አይሄድም እና እንደው ምንም ውሃ ላይ ዝም ብሎ ከሚዋልል ጀልባ ወደ ተሳሳተ ወደ ምንለው እንኳን ወደ መሰለን አቅጣጫ እንኳን የሚሄድ ጀልባ ይሻላል። እንዴት ነው የተሳሳተ አቅጣጫ የያዘው የተሻለ የሚሆነው? አቅጣጫ የመያዝን ዲሲፕሊን ይዟል። ለምሳሌ አሁን ወታደር ትልቁ ኳሊቲ አንድ አቅጣጫ የተሰጠውን ትዕዛዝ የተሰጠውን ሚሽን ጥያቄ ሳይጠይቅ ኩዌስችን ሳያደርግ የኮማንደሩ ቺፍ የሆነው ሰው ካልኩሌት አድርጎ በጨረሰው በሰውየው ህይወት አስቢ በሰውየው ህይወት የተሰጠውን ኦርደር ተቀብሎ ማስፈጸም ነው።
ይሄ ምን ይጠይቃል? ዲስፕሊን ይጠይቃል። ራስን መካድ ይጠይቃል። አቅጣጫ መያዝ ይጠይቃል። ለተሰጠ ሚሽን ራስን መስጠትን ይጠይቃል። እና ጀልባዋ ወደ ተሳሳተ መንገድ እንኳን ብትሄድ ተሳፋሪዎቿ ተስማምተዋል፣ የሆነ አቅጣጫ ይዟል። የሆነ ጊዜ አቅጣጫው የተሳሳተ እንደሆነ በተስማሙ ጊዜ ሊቀይሩት ይችላሉ። ወደ ምዕራብ የነበረውን ወደ ምስራቅ ሊያደርጉት ይችላሉ። ይሄኛው ግን በመሰረቱ ምንድነው ያጣው? አቅጣጫ ይዞ ዲሲፕሊን ይዞ በአንድ ሀሳብ ተስማሙ ይላል አይደለ? በአንድ ሀሳብ ተስማምቶ የመሄድን ኳሊቲ ነው ያጣው። ራስን መካድ how is it possible? ምክንያቱም ይሄ ሰውዬ ሜሳፕ እንደሚያደርግ እንደሚሳሳት እንደሚወድቅ ታውቂያለሽ። ሰው ቤተሰቡን ይዞ ገደል ሊገባ ነው የምትይውን ሰው እንዴት ነው ትረስት የምታደርጊው? እንዴት ነው ራስሽን የምትክጂው? the very first thing ትረስቱን ታዩ፣ ትረስቱን በኋላ መጣበት። እንዴት ነው ራስሽን የምትክጂው? የተገነባሽበት ማንነት አለ 20 something years አንቺ እንዲ ተባልሽበት አለ። እንዴት ነው ያንን የምትክጂው? just to keep የእግዚአብሔር ኦርደር ነው ያልሽውን ነገር keep ለማድረግ እንዴት ነው ራስሽን የምትክጂው? ትክክል። መሰረታዊ ነገር እሱ ነው ቲጂ፣ መሰረታዊ ነገር እሱ ነው። ጥሩ ነው ያነሳሽው። ጌታ ራስን መካድን ሪኳየር አደረገ። ማንም ከኋላ ሊመጣ ቢወድ ራሱን ይካድ። ስለዚህ ኖ ሞር ክርስቶስን የሚከተል ሰው በራሱ ማስተዋል አይደገፍም። ኦኬ። ስለዚህ ራሳችንን ለክርስቶስ ከሰጠን እና የቤታችን፣ የትዳራችን፣ የሁሉ ነገራችን ራሳችንን ጌታ ላይ የምንጥል ከሆነ እሱ ነው ሁሉን ኮንትሮል የሚያደርገው። እና እንዴት ላምጣው መሰለሽ? መጀመሪያ ማስተካከል ያለብን ከጌታ ጋር ያለንን ሪሌሽንሺፕ፣ ራስን መካድ። መኖሪያችን እግዚአብሔር እንደሆነ፣ ማረፊያችን እግዚአብሔር እንደሆነ፣ ሴኩሪቲያችን እግዚአብሔር እንደሆነ፣ የኛ ካልኩሌሽንም የኛ ምንም እንዳልሆነ አንድ እንትን ላንሳ እዚህ ጋር አንድ ልጅ እየሮጠ ይጫወታል እና እየሮጠ ሲጫወት ሁሉም ሰው ተው የልጅ እንዳይወድቅ ምናምን ይባላል። ከዛ ሰዎች ምን አሉ? ተውት ከመሬት አያልፍም። እና አንዳንዱ ነገር ተውት፣ እግዚአብሔር እጅ ላይ ነው የምንወድቀው። ከትልልቅ ውሳኔዎች በፊት ለምሳሌ እኔ አንድ ሚስት አውቃለሁ እንዴ ባል ለመወሰን ያለበት ምናምን እንደዚህ ስል እንዴ የሚወሰነው እኮ በብዙ ብር ላይ ነው። ከብዙ ብሩ በፊት ግን ሪሌሽንሺፖቻችን በሂደት አይደለም የሚያድጉት። ከመጀመሪያው በሂደት ባል ሚናውን አውቆ ሚስትም እሱ አልተወጣም ብላ የሱ ሚና ከመሸፈኗ በፊት ያንን ሚናውን ካልኩሌት እያደረገ አይምሯችን ሰብኮንሽስሊ እንዴት ውሳኔ ስንወስን ክህሎት እያዳበረን ነው የምንሄደው። ለምሳሌ አንድ መንገድ ዛሬ ከመረጥን ወይም አንድ ቃል እንትን ካል ስኪል ነው እያደገ ይሄዳል። ሶ መረጃዎችን ይሰበስባል፣ ያንን ያውጠነጥናል፣ ከዛ ውሳኔ ላይ ይደርሳል። ያ ሜሞሪ ሴቭ ያደርጋል። ባለፈው የሆነ ኢንስቲንክት ምናምን የምንላቸው ነገሮች ልክ ስታይ በቃ አይሆንም ታውቂዋለሽ። እንዴት አወቅሽ? እንዴት እዛ ውሳኔ ላይ ደረስሽ? አይምሮሽ ኦልሬዲ ትሬንድ ሆኗል። ብዙ የሚያውቃቸው ነገሮች አሉና ማአት መረጃ አስገብቶ በፕሮሰስ አድርጎ ውሳኔ ላይ ደርሷል። how you don't know። ያ ምንድነው? ብዙ በመወሰንሽ እያደግሽ ማቹር እየሆንሽ፣ ለዚህ ነው ትልልቅ ሰዎች ጋር ብልሃትን እንዲህ የምታረገኙ እየካበተ እየመጣ ነው። መጀመሪያ መልቀቅንም ቅድም ያነሳሁት ለዛ ነው። መጀመሪያ ባል የመጨረሻዎቹን ውሳኔዎች እንዲሰጥ ከሰጠን ትልቁ ጋር የሆነ ትልልቅ ውሳኔዎች ጋር ትዳርም ማንኛውም ሪሌሽንሺፕ በሂደት ነው የሚገነባው። ህይወትን በሂደት ነው የሚገነባው። ባልና ሚስት ከተገናኙበት ጊዜ ጀምሮ የራስነትን የመሪነትን ሚና ለባል ከተተወ እየወሰነ እየተማረ እየተሳሳተ እየወደቀ እየተነሳ የሆነ ጊዜ በጣም የተሻለ ውሳኔ ሰጪ ይሆናል። ያንን ግን ማን ይታገሳል ነው። ያንን ሂደት ማን ይሄደዋል ነው። ናቹራል መንገዱ ግን ይሄ ነው። ናቹራል መንገዱና እግዚአብሔር የሚያስቀምጠልን ትክክለኛው መንገዱ ይሄ ነው እና የመጨረሻውን ውሳኔ ባል እንዲሰጥ ስንተው እኛ እኮ እግዚአብሔር ያለን ሰዎች ነን። ታዩሽ ባልሽ ወስነው አንቺ ራሱ ወስነሽ ኮል ተሳሳች ይቻላልሽ እና ግን በድካማችን የሚያግዘን ጌታ አለ። በወደቅንበት በተነሳንበት እንዴት ነው አሁን ማንም ከኋላ ሊከተለኝ የሚፈልግ ራሱን ይካድ መስቀሉን ይሸከም ይላል። እንዴት ነው ራሳችንን የምንክደው?
የተማርን ሆነን የሰለጠንን ሆነን ማስተርስ ኖሮን ዘመናዊ ሴቶች ሆነን እንዴት ነው ራሳችንን የምንከዳው? ራስን መካድ አንዳንዴ እንትንም ያልነውም አይመስለኝም። ልብም ያልነው ኖቲስ የሚያደርግ ነው። ክርስትና ራሱ ራስን መካድን እንደሚጠይቅ ራሱ ልብ አላልነው። እግዚአብሔር ሚልኪያስ ላይ ነው መሰለኝ አባት ከሆንክ መፈራት ይታል፣ ጌታም ከሆንክ መከበር ይታል። ጌታ ከሆንክ መከበር፣ አባት ከሆንክ መፈራት ይታል። ጌታን ጌታ ብለን አዳኛችን ብቻ አይደለም ጌታ ኢየሱስ አዳኛችን ብቻ አይደለም ጌታችን ነው። ጌታ ነው ማለት ደግሞ ያዘናል፣ እንታዘዛለን። አንዳንዶቹ ጸሎታችን እኮ ጌታን በቃ ፊርማ በቃ ጨርሰ አፕሩቫል ነው ምን ጠይቀው። አንዳንዴ እግዚአብሔርን ራሱ የኛ የፍላጎቶቻችን አገልጋይ አስፈጻሚ እናደርገዋለን እና እሱ አይደለም መጽሐፍ ቅዱስ ላይ የተሰጠ ክርስቲያን ስንሆን ክርስቶስን መከተል ማለት እንግዲህ ይሄ ራሱን ይካድ መስቀሉን ተሸክሞ እለት እለት ይከተለኝ ጌታ ማክሲመም የሰጠን ነው። ምንድነው መካድ? እንዴት ነው መካድ? እስከምን መካድ? ነፍሱን ስለኔ የሚተዋት ሌላም ቦታ ላይ ሚስቱን ልጁን ስለኔ የማይተው ከኔ በላይ የሚወድ የኔ ሊሆን አይገባም እና የሆን ብለን አስበን ቆመን የምንወሰነው ውሳኔ ነው። ጌታም ደግሞ ሌላ ቦታ ላይ ቤት የሚሰራን ሰው ምሳሌ ይሰጠናል። ይህ ሰው ቤት መስራት ከመጀመሩ በፊት ቁጭ ብሎ ሂሳቡን ይስራ። ከዛ በኋላ ሂሳቡን ከሰራ በኋላ ያዋጣኛል ወይ ብሎ ነው መስራት ያለበት። ካልሆነ ሊሰራ ይጀምርና ብሩ ሳይበቃው ቀርቶ በደም ካልኩሌት ሳይደርግ አሁን በዘመኑ ካየር አሸዋ ስንት ነው መገዛው፣ ሲሚንቶ ስንት ነው መገዛው፣ ድንጋይ ስንት ነው መገዛው፣ ከዛ ሂሳቡን አስልቶ ለሰራተኛ ስንት ነው መከፍለው፣ ይበቃኛል አይበቃኝም ከሰራ በኋላ ይጀምር ሂሳቡን ካልኩሌት አድርጎ ቀድሞ። ካልሆነ ይጀምርና መጨረስ ያክተው ሰዎች ምን ይሉታል? ይሄ ሰው ሊሰራ ጀመረ ግን ሳይጨርሰው ቀረ ይሉታል። እና ጌታ ሂሳባችንን አስልተን እንድንከተለው ይፈልጋል። ስለዚህ ስንኖር ከጌታ ጋር ጉዞ ከጌታ ጋር መንገድ ጌታም ያለን ብትወዱ ነው ተከተሉኝ ያለው መርጠን እግዚአብሔርን አታሎንም አምታቶንም ምናምን እንድንከተለው አይደለም። በክሊር የሆነ ነገር ገብቶን ሂሳባችንን አስልተን ጌታን እንድንከተል ዋጋ እየከፈለን እንድንከተል ራሳችንን ክደን እንድንከተል እስከመጨረሻው የሚጸና እርሱ ይድናል ነው አይደለ? እስከ ሞት የታመንኩን ነው ጌታ ያለን። ይሄ ነው ክርስትና። እና ይሄን ክርስትና ለመኖር ይሄን ክርስትና ለማለት እንዴት ነው ራሳችንን የምንክደው? ራሳችንን መካድ እንደሚያስፈልገን ማወቅ እና ጌታን ስንቀበል ጌታዬ ስንለው እሱ ጌታ እኛ ባሮች እኛ ታዛዦች የእርሱን ፈቃድ የምናደርግ መሆናችንን ልንቀበለው ይገባል። ይሄ ደግሞ ለምንድን ነው? እግዚአብሔር ሆይ አንተ ትወደኛለህ፣ አንተ ታቅልኛለህ፣ ከኔ ማስተዋል በላይ አንተ ያልክልኝ። በራስ ማስተዋል አትደገፍ አይደለም ነው። በራሴ ማስተዋል አልደገፍም፣ ባይመስለኝ እንኳን ባይገባኝ እንኳን አንተ ያልክልኝ ይሻለኛል ብለን ከእግዚአብሔር ጋር መስማማትን እግዚአብሔር ላይ ራሳችንን መጣልን ይጠይቃል። አማኞች ነው አይደለም የምንባለው። አማኞች ማለት ነክተሽ ዳሰሽ መዝነሽ እንትምትዩ ሳይሆን እግዚአብሔርን በጎነቱን መልካምነቱን አባትነቱን ፍቅር መሆኑን አምነን ራሳችንን ጌታ ላይ እንጥላለን። ለምንድነው ዋጋ እየከፈልን ጌታን የምንከተለው? የዘላለም ሕይወት ስላለን ተስፋ ስላለን እግዚአብሔር ያዘጋጀልን ርስት ስላለን ከእግዚአብሔር ጋር በመሆናችን የተባረክ ነው። የተሰጠን ተስፋ ብዙ ስላለ ነው። ያ የለም ችግር የለውም በቃ ከኔ ጋር ኑ አላለም ጌታ። አለ የምትከፍሉት ዋጋ ያንን ሂሳባችሁን አስልታችሁ ነው ጌታ ያለና ሰው ራስን መካድ የክርስትና መጀመሪያው ነው። ያን ብቻ አይደለም እለት እለት መስቀሉን ተሸክሞ እለት ሁሉም ውሳኔዎቻችን ጋር ታውቂያለሽ በህይወታችን በምናደርገው የቱ ነው የጌታ የቱ ነው እግዚአብሔርን የሚያስደስተው? የራሳችን ፍላጎት አለ፣ የሰዎች ፍላጎት አለ፣ የዓለም የሰይጣን ፍላጎት አለ። ግን ከዚህ መካከል እኛ ልንስማማ ጸጋህ ይርዳን ኃይልህ ይርዳን ጌታን እያለን ልንስማማ የሚገባው ራሳችንን እየካድን እኔነትን እየካድን ትዕቢትን እየካድን የራሳችንን ዲዛይር ትተን ሆን ብለን አስበንበት ጌታን እያየን ነው ልንራመድ የሚገባው። ይሄ ራስን መጨፍለቅ አይሆንም ወይ? አሁን እንግዲህ እንዳልኩሽ በብዙ ነገር ተምረን የመጣ ነው። አይደንቲቲ ፎርም አድርገናል።
እንግዲህ በጌታም ሆነን ያው እንግዲህ የማይመቹ ትምህርቶች የወሰዱን ብዙ ሴቶች አለን። ግን ደግሞ ይሄ ራስን መጨፍለቅና መረገጥ ምናምን አይሆንም። ድናይ ዋን ሰልፍ ምክንያቱም እኔ አም ኢንጆይንግ ዘ ላይፍ እየኖርኩበት ነው። ጌታም ይረዳኛል። ግን ደግሞ የራሱ ሰልፍ ድናያል ከባድ አለ ወይ? አፈርም አድርጊው፣ ራስሽን ተቀበይ፣ ራስሽን ውደጂ ምናምን የሚባል እንትን ባለበት ዓለም ላይ ለመረገጥ ራስን ማዘጋጀት አይሆንም ወይ? ያው ሁለት አይደለም። የዓለም ትምህርት አለ፣ የዓለም አስተሳሰብ አለ፣ የዓለም አካሄድ አለ፣ የእግዚአብሔር ደግሞ የሆነው አለ። ስለዚህ ሁሌ የእግዚአብሔር ቃል ምንድነው የሚለው? ሪሊ የትኛው ነው ለኛ እንደ ሴት እግዚአብሔር ሲሰራን ሲፈጥረን ማንነታችን የሆነውን ፊት የሚያደርገን ነገር ነው የመከረን እንጂ ዓለምማ እኮ ብዙ ነው የሚለን እና ኃይል ብዙ ሆኖ ሳለ ጠላቶች ዋሹብን። ስለዚህ ብዙ ውሸት ሰምተናል። ግን የትኛውን ለመስማት ነው የምንፈልገው? የትኛውን ለመስማት ነው የምንመርጠው? እና ብዙ እንትኖች አሉ፣ ብዙ አሉ ትጂዬ። ግን አሁንም ቁጭ ብሎ ሆን ብሎ የእግዚአብሔር ሐሳብ የትኛው ነው? ሔዋንም እኮ መከራት አይደለም? እግዚአብሔርም መከራት። የሁለቱም ምክር ነበርና እኛ ደግሞ በዚህ ዘመን እንደሚኖር ሴት የእግዚአብሔር ሐሳብ የትኛው ነው? የሰላም ሐሳቡ የት ነው? ፍጻሜና ተስፋ ያለው ያኛው ሐሳብ የትኛው ነው? በግልጥ እንግዲህ ተገዙ ከተባለ የሚጠቅመን እሱ ስለሆነ ነው፣ የምንመርጠው እሱ ስለሆነ ነው። እሺ ተገዙ እኮ እንደው ቀለል ይላል። ራሳችሁን ካዱ፣ ነፍሳችሁን ስለኔ ተው፣ በየትኛው ሎጂክ ታርጊዋለሽ? በጣም ዋጋ መተመን ይጠይቃል። በቃ ዋጋ መተመን ይጠይቃል። እግዚአብሔርን ራሱ ማመን ይጠይቃል። በጣም ማመን ይጠይቃል። ጄኒዩንሊ እግዚአብሔር ይወደኛል፣ እግዚአብሔር ያስብልኛል፣ እግዚአብሔር ይጠነቀቅልኛል። ከዛ በኋላ እኮ አንዴ እኮ ብቻ አይደለም። ይሄ እኮ ስትገቢ ነው አይደለ? መጀመሪያ ላይ መንገዱ ሁሉ የእምነት ነው። መንገዱ ሁሉ የእምነት ነው። የአባቶችን መንገድ ስናይ የእምነት መንገድ ነው የተጓዙት እና ካልሆነ አማኞች አይደለንም ማለት ነው። ክርስትናችንን መሰረቱም አጀማመሩም ትክክል አይደለም ማለት ነው። ዛሬ ስለሚስትና ስለመገዛት አነሳን እንጂ በሁሉ የህይወታችን አቅጣጫ ስጦታ ይሰጣቸዋል ይላል። እንዴ ጌታው እየሰጠው እየቀነሰብኝ እንዴት ነው? የእግዚአብሔር መንገድና የእናንተ ሐሳብና የኔ ሐሳብ፣ የእናንተ መንገድና የኔ መንገድ ጌታ የሚላቸው ነገሮች አሉና ለሴትም የትኛው ይሻለኛል ቁጭ ብሎ ሂሳብን መተመን ቃሉን በትክክለኛው ጄኒዩን በሆነው በቃ እግዚአብሔር ያስብልኛል፣ እግዚአብሔር ይወደኛል፣ እግዚአብሔር ይጠነቀቅልኛል፣ ስለዚህ ምክሩ ትእዛዙ ሊጠቅመኝ ነው በሚለው በማመን ልብ በዛ በቀና መንፈስ ካልተቀበልነው ይከብደናል። ከዚህ በፊት ስናወራ ከአንቺም ጋር ከሌሎችም ጋር ሰሚሽን ፕሪኮንዲሽን እንደሌለው መገዛት ቅድመ ሁኔታ እንደሌለው በጣም ደጋግመን እናወራለን። እኔ ማምንበት እሱ ነው፣ አንቺም እንደዛ እንደምታምኚ አስባለሁ። ፕሪኮንዲሽን የሌለው ከሆነ ቻሌንጂንግ አይሆንም ወይ? how do we trust this guys? አንዳንዱ ወንድ አይታመንም ምናምን እንደዚህ አይነት ኢንፎርሜሽን ደግሞ ሞልቶናል አይደለ? እንዴት ነው ለእንደዚህ አይነትም ወንድ ስሜት የምናደርገው? አንቺ we have a choice እኮ ምርጫ አለን። መምረጥ early on መጀመሪያ መምረጥ እርግጥ ነው እግዚአብሔር ለሰዎች ባለም ሚስትም ያዘጋጃል ይሰጣል። ግን የሰዎች የራሳቸው ምርጫ አለ፣ የራሳቸው ኢቫሉዌሽን አለ፣ የራሳቸው ምርጫ አለ እና እግዚአብሔር አይደለም ለትዳር ለዘላለም ህይወት እንኳን ብትወዱ ነው ምርጫ ተሰጥቶናልና ሰው አምኖበት የመረጠውን የተስማማውን ነገር እስከመጨረሻው የማጽናት እስከመጨረሻው የመጠበቅ እስከመጨረሻው የመያዝ አደራና ኃላፊነት አለበት። ከገቡ በኋላ የናቴ መቀነት ማለት አንችልም ብዬ አስባለሁና መጀመሪያ አርሊኦን ማስተካከል። ግን ሁላችንም ጌታ ምን አለ? እናንተ ደካሞች ሸክም የከበዳችሁ አይደለ? ስለዚህ ይሄኛውም ደካማ ያኛውም ደካማ ያኛውም ደካማ ሰዎች ነን። የእግዚአብሔር ጸጋ ሊያግዘን እግዚአብሔር ሊረዳን ምንም ደግሞ እንላለን። ያው ቅድም ስናወራ ነበረ መገዛትም
መውደድም በሰውኛ የሚቻል አይደለም። ሰው በራሱ የሚችለው አይደለም። ስለዚህ እግዚአብሔር የማንችለውን ትእዛዝ ነው የሰጠን። ለምን? ወደ እግዚአብሔር ወደ ራሱ እንድንጠጋ ወደ እግዚአብሔር የእግዚአብሔርን ጸጋ የእግዚአብሔርን እርዳታ እለት እንድንፈልግ ነው ጌታ ያንን ያደረገውና የዕለት እንጀራችንን ስጠን ብላችሁ ለምኑ ጌታ ለምንድን ነው የሚለው ብዬ አስቤ አውቃለሁ። በቃ እንደ ሰጠን በየዕለቱ። ስለዚህ ከዛስ ደግሞ እስከ ሽበት እስከ ሽምግልና አሸከመሃለሁ እና ጌታ አይሰለችውም አንሰለችውም ብዬ አስባለሁና እለት ወደ እግዚአብሔር እንድንጠጋ ሲከብደን መገዛት ሲከብደን እንደራሳችን መውደድ ሲከብደን ድካማችንን እያየን ወደ እግዚአብሔር እንድንጠጋለት ነው እግዚአብሔር የሚፈልገውና ሎጂካል የሆነ ከኛ ጋር ተስማምቶ ያወጣው ህግ ያልሆነው ከፍ ያለ ለመቀበል ከፍ ያለ የሆነው ከዛ ከእግዚአብሔር ማንነት የተነሳ ይመስለኛል ህግም የተሰጠው ሰው አለመቻሉ ለማሳየት ነው። አትስረቅ፣ አትዋሽ፣ አታመንዝር፣ ሌሎች አማልክትን አታምልክ የሚለው እኔማ ይሄንን አደርጋለሁ እችላለሁ ነው መጀመሪያ እንትናችን። ግን ስንወድቅ ስናየው ጠላቶቻችን እንደራሳችሁ ወደዱ ስንወድቅ ስናየው ጌታው እንደዚህ አይነት ሰው ነኝ ወይ? ጳውሎስም ይላል ለዚህ ለሞት ከተሰጠ ስጋ ማን ይገላግለኛል? አየራሱንና ሪፒትድሊ ሲወድቅ ስላየው ወደ እግዚአብሔር ተጠጋበት፣ ወደ እግዚአብሔር መጣበትና አሁን መገዛትን እግዚአብሔር ወደ ሚስቶችን ወደ ራሱ ለማስጠጋት የሰጠው ነው ብዬ ነው ማምነው። ባሎችንም ደግሞ ሲያቅታቸው በቃ ይሄን ያህል ደከማል ይሄን ያህል እንኳን አልችልም ብለው ወደ እግዚአብሔር እንዲጠጉ የሰጠው ነገር ነውና ለምንድነው ፕሪኮንዲሽን ያልሆነው? እያሳበብን እየተሳበብን እንዳይሆን አዳም ሔዋንን ሷናት አለ ሷናት ማለት እሷም ደግሞ እባቡን እሱ ነው አለች። ግን ምርጫ ነበራቸው፣ የራሳቸው ምርጫ ነበራቸው። ራሳቸውን ችለው መቆም ይችሉ ነበርና ባልም የራሱ ምርጫ አለው፣ የራሱ ውሳኔ ያለው። በሚስቱም በማንንም ኢንፍሉዌንስ ይደረጋል፣ ግን ኢንፍሉዌንስ አለመደረግ ይችላል። ራሳችንን ችለን እንድንቆም በፍርድ በመጨረሻ ቀን በነጭ ዙፋን ፊት ሁሉ ስለራሱ መልስ ይሰጣል። ባል ስለራሱ መልስ ይሰጣል፣ ሚስት ስለራሱ መልስ ይሰጣል። እየተፎካከረ ከሆነና እየተሳበበ ከሆነ ራስን ችለው ማደግ መቆም አይኖርምና ለዛ ይመስለኛል ኮንዲሽናል። ለምሳሌ ወላጆች ወይ ልጆች ለወላጆቻችሁ ተገዙ ታዘዙ ይላል አይደል? ያ ለወላጆች መታዘዝ ከልጆች ይጠበቃል። ወላጆቻቸው ምንም አይነት ቢሆን አውቶሪቲ አለ እና ያንን አውቶሪቲ እግዚአብሔር እስካስቀመጠ ድረስ ለነገስታት ተገዙ ይላል። ክፉ እንኳን ነገስታት ቢሆኑ ኦርደርን ስለሚፈልግ እግዚአብሔር ስርዓትን ስለሚፈልግና ለወላጅ መገዛት፣ ለባለስልጣን መገዛት፣ ለባል መገዛት፣ ለሚስት ማንን ማክበር ነው? እግዚአብሔር ራሱን ማክበር ነው። ለእግዚአብሔር ለራሱ ምላሽ መስጠት ነው። እግዚአብሔር ላስቀመጠው ስርዓትና ለዛ መገዛት ነው። እግዚአብሔርን ማክበር፣ እግዚአብሔርን መፍራት ነው። ለዛ ደግሞ እግዚአብሔር ብድራትን ይከፍላል፣ ዋጋን ይመልሳል። ለዚሁም እኮ እንዳናነሳ ለትምህርት ለማይታዘዙ ባሎች እንኳን ተገዙላቸው ይላል። ትምህርትን ያሰው መጽሐፍ ቅዱስን ገልጦ ላያነብ ይችላል። የሚስቱን ህይወት ግን ያነባል። ያያል የሚስቱን ህይወትና ለመልካም ነገር ደግሞ የማይሸነፍ ምንም አይነት ሰው የለም። እውነት ነው። እንግዲህ መገዛት ሁሌም በግርድፉ ነው የሚመጣው። ሁልጊዜም በቃ ተገዢ ነው የምንሰማው። what is really መገዛት like ምን ማለት ነው? ምንድነው መገዛት ማለት? the very first thing ምክንያቱም የብዙ ሴቶች ጥያቄ ይመስለኛል። አሁን እንደ እንትን ነው ሲነገርም ቦክስ ውስጥ እንደማስገባት አይነት እንጂ ኤክስፕሌንም ብዙ አይደረግልንም። እኔ ከዚህ በፊት ጠይቃለሁ፣ አሁንም በየቪዲዮቼ ማነሳለሁ like what is this? ምክንያቱም ኤክስፕሊሲትሊ ማወቅ የምትፈልግ ሴት አለች። ምንድነው መገዛት ማለት? ምንድነው የገባሽን ነገር? ለኔ የሚገባኝ ስለነበረት እሺ፣ ለኔ የሚገባኝ መጽሐፍ ቅዱስ እንደሚል ወንድ የእግዚአብሔር መልክና ምሳሌ ነው። ስለዚህ ያንን የባለስልጣን የአውቶሪቲ ፊገር እቤት ውስጥ ወንድ እንዲይዝ መፍቀድ የእግዚአብሔር መልክና ምሳሌ ያለበትን ወንድ እግዚአብሔርን ራሱን ማክበር ነው። እግዚአብሔር ራሱን በዛ መልኩ
ሊገልጥ ከወደደ የእግዚአብሔር ወንድ የእግዚአብሔር መልክና ምሳሌ ነው ብሎ እግዚአብሔር በምንኖርበት ዓለም መልኩንና ምሳሌውን ወንድ ላይ ማስቀመጥ ከፈለገ ያንን ወንድ ማክበር መገዛት ማለት ማክበር ባሏንም ማክበር የመጨረሻውን ውሳኔ ለዛ ሰው መተው እግዚአብሔርን ራሱን ማክበር ነው እና ማይገባን ነገር የሚመስለኝ እሱ ማን ስለሆነ የሚለው ጥያቄ ነው። ምን እንግዲህ ቃሉ የተሰጠን ትእዛዙ የተሰጠን በእግዚአብሔር ስለሆነ በእግዚአብሔር ቃል ስለሆነ ከዛ ኮንቴክስት ነው ማየት ያለብን እና ይህንንም ነገር ደግሞ የእግዚአብሔርን ቃል የህይወቴ ገዢ ነው ባለስልጣን ነው እግዚአብሔር በህይወቴ ላይ ቃሉ ባለስልጣን ነው እማይል ሰው አይገደድም። ለምን ደግሞ አይገደደው? መጀመሪያ የእግዚአብሔር ቃል የእግዚአብሔር መርህ እግዚአብሔር ራሱ የህይወቱ ገዢ ያልሆነ ሰው እንዴት ከእግዚአብሔር ቃል ጋር ከእግዚአብሔር ትእዛዞች ጋር አብሮ ለመሄድና ላለመሄድ ይከራከራል? ዋናውን ነገር ኮንቴክስቱ መቀበል አለብንና እግዚአብሔር ማክበር እግዚአብሔርን ማሳየት የክርስቲያን ስንሆን እንግዲህ ራሳችንን መካድ ለምንድን ነው ራሳችንን የምንክደው? እግዚአብሔር የሆነውን ለማሳየት ነው አይደል? በህይወት ያሉት ከእንግዲህ ለራሳቸው እንዳይኖሩ ለሞተላቸው እንጂ ለራሳቸው እንዳይኖሩ ነው። እኛ ክርስቶስን ስንከተል እሱ ስለወደደን እሱ ስለሞተልን በህይወት ስንኖር ክርስቶስን ራሱን ልናሳይ የእርሱን ፈቃድ ልናደርግ ነው ህይወታችንን የምንሰጠው። መገዛትም የዛ ፓርት ነው። እግዚአብሔርን ለማሳየት እግዚአብሔርን ደስ ለማሰኘት እግዚአብሔርን ለማክበር በእርሱ ለእርሱ ከእርሱ እኛ ወጣን ማለት ነው ከፒክቸር ውስጥ እኛ ከዛ ነገር ውስጥ ወጣንና መገዛትን ከእግዚአብሔር የዘላለም አጀንዳ ውስጥ ትዳርን ከእግዚአብሔር የዘላለም አጀንዳ ውስጥ ስናወጣውና ከፍልስፍና ሰዋዊ እንደዚህ ስናረገው መልኩን ያጣል። ፍልስፍና ከሆነ ሰዋዊ ከሆነ በዛው በሰዋዊውና በፍልስፍናው መልክ መቀጠል ነው። የእግዚአብሔር ቃል ግን ከተጠቀሰ ሙሉ ነገር ነው መነሳት ያለበት ከእግዚአብሔር የዘላለም አጀንዳ ጋር ከእግዚአብሔር የሥርዓት ጋር ነው መሄድ ያለበትና ለምንድነው ማክበር ያለባት ሲባል እግዚአብሔር ስላለ ስላዘዘ በቃ ሌላም ብዙም ነገር እንኳን ባይገባል እታዘዛለሁ ጌታዬ ነህ እከተልሃለሁ አመልክሃለሁ ብለን ከመጣን በኋላ ለእግዚአብሔር መገዛት ግድ ነው የሚሆነው ሁሉም ነገሮችም ገብቶን ስላልሆነ ክርስትና ራሱ እንደዛ ስለሆነ እሱ ነው የሚገባኝ ትጂ how do we እንዴት ነው አሁን እሺ መገዛትን እንደዚህ ነገርሽን መገዛታችንን በምን ማሳየት እንችላለን? አሁን ለባሎቻችን አንዳንድ ሴቶች እኔ ለባሌ ይገዛለሁ ይላሉ ባልየው ደሴም ጥያቄው ሚስቴ አትገዛልኝም ወይም አትታዘዘኝም ጥያቄያቸው ነው። መገዛትን እንዴት ነው ማሳየት የምንችለው? እንዴት ነው በትክክል የመገዛታችን ማሳያ የሚሆነው ነገር ምንድነው? አንደኛው የመጨረሻ ውሳኔዎችን ለባል መተው ላይስማማ ይችላል ማነው አንቺ ላይስማማሽ ይችላል። ለምሳሌ ለየልጆች ትምህርት ቤት ይሆናል መኖሪያ ቦታ ይሆናል ምንም ማንኛውም ነገሮች ተመካክረው የመጨረሻውን ውሳኔ ግን ለባል እሱ እንዲወስን መተው አንዱ መገለጫ ነው። what if ሰውየው ደጋግሞ የመሳሳት ቴንደንሲ ያለበት ሰውዬ ቢሆንስ? ደጋግሞ የመሳሳት ቴንደንሲውን ከመጀመሪያው በትንሹ እየተሳሳተ እንዲያድግ ልንፈቅድ ይገባል። በትዕግስት አብረን የመጓዝ ለምን ያ ሰው የተሻለ ውሳኔ ሰጪ መሆኑ በመጨረሻ የሚጠቅመው ሚስትን ራሷን ነው ቤተሰቡን ራሱን ነው እና በሂደት እንዲያድግ ልትፈቅድለት ይገባል። it's a bit challenging እንዴ ራስን መካድ ነው እኔ የተሻልኩ ዲሲዥን ሜከር ነኝ ስለዚህ ለምን እሱ ይወስነኛል የሚባልበት ጊዜ ላይ ነን ያለነው። አንዳንዴ ደግሞ ባሎች on purpose አሳልፈው ኦቶሪቲያቸውን ለሚስቶች እየሰጡ ነው። ስለዚህ አንቺ ቀለል ለምን አታረጊውም የሚባል ጥያቄ ቢነሳስ? እሺ አሳልፈው ሲሰጡ ችግሩ ምንድነው? በቲጂዬ ሴቷን በርደን ያደርጋታል የቤተሰቡን ኃላፊነት ተሸካሚ ያደርጋታል ጫና ያለ ቦታዋ በጣም በርደን ያደርጋታል እና ሴት አርፋ ተጠብቃ በጣም ፕሮቴክትድ ሆና
እናት ሆና ተንከባካቢ ሆና ደስተኛ ሆና ሰላማዊ ሆና አርፋ መኖር ነው የተሰጣት። ትልልቁን ነገሮች እየሄደን እንድንላተን ሐስል እንድናረግ አልተሰጠንም። ስለዚህ እሱን ህይወት ትፈልጊዋለሽ፣ ከዛ ትፈልጊዋለሽ እሱ ነው። ከዛ ደግሞ አንዳንዴ እንሄድና እኔ እኮ የባሉንም የሚስቱንም ነው እንላለን። አልተሰጠንም። አዎ ያንዳንዱ የገዛ ሸክሙን ይሸከም። ስለዚህ የገዛ ሸክማችን መሸከም ነው። ከዛ በኋላ ነው ሌላውን ማገዝ እንኳን የሚያስፈልገውና ዛሬ ባሌ በትክክል አልወሰንም ብላ ስትገባ ዛሬ እንደገና ነገ ስትቀጥል ምን ይሆናል? ባልም እንዳልሽው ለሷ አሳልፎ ይመስል ልጆችም የሚያዩት ምሳሌ ትክክል አይደለም። ትክክለኛውን የእግዚአብሔርን መጀመሪያ እግዚአብሔር ያስቀመጠውን ኦርደር አይደለምና ማንኛውም ባል ደካማም በትክክል አይወስንም የሚባለውም ሰው ኢንካሬጅ ከተደረገ ውስጡ ያለውን ነገር እንዲያወጣ ከተፈቀደ አውቶማቲክ ነው። አሁን ለሴት እናትነታችን የሆነ ቤት ውስጥ ያለውን ነገሮቻችን ካልካድ ነው በስተቀር አንፈልግም ብለን ካልተው ነው በስተቀር የሚፈስ ነገር ነው፣ ተፈጥሯዊ ነገር ነውና ወንድም ውስጥ ያለው ነገር ያ ነውና ሚስት የእግዚአብሔር መንገድን ተከትላ እየታገሰች ባሏን ኢንካሬጅ እያደረገች ያበረታታች እሱን የተሻለ የሚሸከም ትከሻ እንዲኖረው ማስቻል ነው ወይስ መሸከም ነው? ለአሁን ኩዊኪው መሸከም ይቀላል ቶሎ ለአሁን ረጅም መንገዱስ ላይ አመታትን ያን ተሸክማ ይዛ መሄድ ትፈልጋለች። የብዙ ሚስቶች ኮምፕሌን ይመስለኛል ኦቨርበርደን ከሆኑ በኋላ ይነቁና ይሄ እኮ የኔ ኃላፊነት አልነበረም የሚል አይነት ነገር አለ። ስለዚህ ሰውየው ብቁ ባይሆንም እንደተሰጠን ኃላፊነት ረዳትነት ነውና የተሰጠን እሱን የመርዳትና ማብቃት ኃላፊነት አለብን ማለት ነው። ልክ ነው። እኔ ብዙ ጊዜ እንደውም የማየው እና ደግሞ እዚህ ውስጥ እኮ እግዚአብሔር እኮ አለ። እግዚአብሔር እኮ ጸጋ እኮ ያግዛል። እግዚአብሔር እኮ ይመክራል። በራሳችን ብቻ እየታገለን ይመስለኛል። እግዚአብሔር ይመክራል፣ እግዚአብሔር ይገስጻል፣ እግዚአብሔር አቅም ይሰጣል፣ እግዚአብሔር ኢንሳይት ይሰጣል እና ሄዶም ደግሞ ዓላማውም እኮ እግዚአብሔር ለማክበር ነው። የትዳር ዓላማው አንድ ይሆናሉ። አንድ ከሆኑ በኋላ እግዚአብሔር ራሱ እንዲከብርበት ነው፣ እግዚአብሔር ራሱ እንዲታይበት ነው ዓላማው። እሺ ቀጥይ። እኔ እንደውም ምን አስባለሁ if አንድ ሚስት በጣም ኮምፕሌን ካረገችና እሱ እንዳይችልም እንደሱ አይችልም እሱ I don't think አንጂ ሚናሽን በአግባቡ ተወጥተሻል ብዬ አላስብም። እኔ blame me for this ለምንድን ነው እንደዚህ ያልኩት መሰለሽ? ቆይ ይሄንን እና ያረጋሉ ቆይ ይሄኛው በኔ ይሻላል ቆይ ይሄንን እንትን ብለን የነጠቅናቸው ብዙ ኃላፊነቶች አሉ። ነገሩን ለመፈጸም ለማቻኮል ብለን ነገሮችን ሁሉ ወደ ራሳችን ያመጣንበት ቴንደንሲ አለ። ብዙዎቻችን ሳናቀው ኃላፊነትን ተሸክመናል። ያ የራሳችን የሆነውን ማለት ነውና አንድ ባል ብቁ ካልሆነ ስተቱ ይባሉ አይደለም የሚስትየው ነው። ካዝ ብቁ እንዲሆን ፑሽ ከማድረግ ይልቅ ሰፖርት ከማድረግ ምቹ ረዳት ከመሆን ይልቅ የሱን ኃላፊነት ሙሉ እየተሸከመች እንደ እናት የምትኖር ሴት ብዙ ናት ብዬ ነው ማለት ነው። ውሳኔ ላይ ጎበዝ አይደለም ከተባለ you've been making decisions ማለት ነው። አንቺ ነበርሽ ዲሲዥን ምክንያቱም እንዳልሽው ከትንንሽ ስቴፕ ሰፖርት የምታደርገው እየወደቀ ልጅ እንዴት ነው የሚራመደው? ዳዴ ያለ እየወደቀ የተነሳ አይደል? ባል is just a human being ያ ወንድ ሆነ እንጂ ሰው ነው። የመጀመሪያው ነው እኮ የመጀመሪያው ባል ነው። so if he makes mistakes በቃ ነገ ይሻሻላል እያሉ ሰፖርቲቭ መሆን ኢንካሬጂንግ መሆን እና ሰውየውን ለሚገባው ቦታ ማብቃት የኛ ኃላፊ ነው ብዬ አስባለሁ። ግን አሁን ከኢምፓወርመንቱም ከምኑም ከእኩልነቱም እኩል ነን ብለን ስለምናስብ ውሳኔዎችን ወደ ራሳችን እናረጋለንና መወሰኑ ለሴት ኮምፎርቲንግ ሊሆን ይችላል። አሁን it's overburdening በቃ እስቲ ሄዱና ጠይቁ። በጣም ስትራግል እያደረጉ ያሉ ሴቶች ሊሏችሁ የሚችሉት ነገር ይሄ ነው። እንዲህ ባላረግ ኑሮ ይሄንን ኃላፊነት ባልሸከም ኑሮ የሚሉ በጣም ብዙ ሴቶች እንዳሉ አስባለሁ። ሰው እንዳልኩት እንትንስ ቆይ ስሜታዊም ስለሆነን አይመስልሽም? ቶሎ ነገሮች እንዲሆኑ እንፈልጋለን። ባሎች ደግሞ አስበው የሆነ ቀስለው ካልኩሌት አድርገው ስለሆነ ትግስት እናጣለን። እና ዋናው እንደው ሚስት የመንፈስ ፍሬ በቃ ትግስት ትግስት ከዛ ደግሞ ትግስቱ ምን ያደርገናል? ያለ ነቀፋ እንድንሆን ፍጹማን እንድንሆን ይሰራናል።
እኛ የጠላነው አሁን ይመስለኛል መታገሱ እና እሱ እንትን እስኪል ድረስ ነው ቆሜ ልጠብቀው እንዴ አዎ እድል ያመለጠ ነው እንደዚህ የሆነ ነው እንደዛ የሆነ ነው ትግስት ግን እግዚአብሔር ከኛ የሚፈልገው ፍሬ ነው መታገስ ረዳት ሁኚ ተብለን ልንከተል ሲገባ ትግስት አተን ከፊት መሆን ለሚመጣው ንፋስ ፊት ለፊት መጋፈጥ ለሌለብን ንፋሶች ያጋልጣል አሁን ትልቁ ችግር የብዙዎች ሴቶች ኮምፕሌን የሚመስለኝ ኢንቨርትድ በሆነው ላይፍ ይኖሩና የተገላቢጦሽ እሷ ወሳኝ እሷ ጫና ተሸካሚ እሷ ምናምን እሱ ደግሞ ሞሮፍ ፓምፐር እየተደረገ ኬር እየተደረገለት ሞስትሊ ትዳሮቻችን ባሎችን እንደ ልጆች የምናይበት ሲናሪዮ አለ ያው እኛ በይበልጥ ካላረግን ሽሩሩ ካላልንም እንደው ባልና ሚስት የሆነንም ስለማይመስልን ብዙ በደል የተሸከመን ይመስለኛል አሁን እዚህ አይነቱን ወሬ ስናወራ አንዳንድ ሴቶች ለግዠሪ ሊመስል ይችላል እየቀበጥን ሊመስል ይችላል እንደዚህ አይነት ሲናሪዮ ውስጥ የምትኖረን ሴት እንዴት ነው ባሏ የተሻለ ፐርፎርም እንዲያረግ ሰሚት እያረገች ሰፖርት የምታረገው ወይም ልትገዛላት የሚገባውን ባህል እንዴት ነው ሰፖርት የምታረገው እንዴት ነው የተሻለ ወንድ እንዲሆን የተሻለ ባል እንዲሆን ምቹ ረዳት የምትሆንለት የኔ መረዳት ሚናዋን መለየት ሚናዋን መወጣት በአክብሮት በትህትና የባሏን ሚና እሱ እንደሆነ ነግራ ለሱ መተው ያስ ራሷ ረጅሙን ጊዜ እየተወጣች ያለችውን ሚና how about ቢወድቅስ ባይሳካለትስ ቤት ብናጣስ በራብን ሞትስ እንትን ቢዘጋስ እንዲህ ቢሆንስ የብዙዎች ጥያቄ right የቱን ነው የምትፈልጊው ከዛ በኋላ ነው እግዚአብሔር አለ ሂደት ውስጥ እግዚአብሔር ሁሉንም ሴናሪዮ እንዲህ ነው ብለን መመለስ አንችልም ግን አሉ ሪስኮች ድሮም እኮ ሪስክ ተፈርቶ ነው ጃምፕ ተደርጎ የተገባበት እና ያኔም ሪስክ ነበር አሁንም ሪስክ አለ ግን የትኛው ነው የምትፈልጉት ማንን ነው ማስደሰት የምትፈልጉት የትኛውን ኤክስፔክቴሽን ነው መኖር የምትፈልጉት ነው ጥያቄው በጥያቄ truly እኔ የምለው ይሄ ነው እና ግን መጨከል በቃ ጨክኖ የሚከፈለውን ከፍሎ ወደ መስመር መግባት ራስን መካድ እኮ ነው እና ራስን መካድ ሌላው ቅድም ያነሳነው መታገስ አንደኛ የመጨረሻው ውሳኔ ለባል መስጠት ሁለተኛ መታገስ ምን ፈልጋቸው ነገሮች አሉ እነሱ ነገሮች መካድ ነው መታገስ እኛ ማንፈልገው ውሳኔ እንዲወሰን እንፈቅዳለን ወይስ በማንኛውም መልኩ እኛ ምንፈልገውን እናስተካክል የኔ ሐሳብ መግባት አለበት የኔ ሐሳብ ይግባ ማለት እኔነስ ላይ ነን አሁን ራሳችንን አልካድንም ማለት ነው የእግዚአብሔር ለሆነው ነገር እድል ፈንታ አልሰጠንም ማለት ነው የእግዚአብሔር ለሆነው ነገር ማለት እዛ ጋር የሚወሰነው ውሳኔ አይደለም ሂደቱ የእግዚአብሔር ነው ባል መወሰኑ እግዚአብሔርን የሚያከብር ነው እግዚአብሔርን የሚያሳይ ነገር ነውና ያንን ነገር ማየት አለብን መታገስ አለብን ራሳችንን መካድ አለብን እኔነት መካድ አለብን ትዳር ደግሞ የከየትኛውም ቦታ በላይ የክርስቶስ ደቀ መዛሙርት ለመሆን የምንሰራበት ቦታ ነው ባል ሚስቱን እንደራሱ ለመውደድ ራሱ መካድ ይጠበቅበታል የክርስቶስ ደቀ መዝሙር መሆን ይጠበቅበታል ሚስት ለባሏ ስትገዛ የክርስቶስ ደቀ መዝሙር መሆን ይጠበቅባታል ሲጂና ኢንቨርትድ የሆነ የተገላበጠው ነገር ለልጆች ጥሩ የሆነ ምሳሌ አይሰጥም ቤት ውስጥ አባት ጎልቶ የማይታይበት አባት ማይከበርበት የማይፈራበት ቤት ሴኩሪቲ የፕሮቴክሽን ስሜቱ ሞገሱ ቤቱ ራሱ ትክክል አይመጣም እግዚአብሔር የማይታይበት ቤትና ለሚስትም ሰላማዊ አይደለም ኮምፎርት አይሰጣትም ደስ አላቅም እሷ ጋር የሆነ የጎደለ ነገር እንዳለ ይሰማታል ምን ጋር እንደሆነ ላይገባት ይችላል ወይም ትግስታ አታ ነገሮች ውስጥ እየገባች እንትን ልትለው ትችላለች ግን በትክክል አይደለም ለወንዶች ልጆቻችን ለሴቶች ልጆቻችን ጥሩ ምሳሌ ሴት ያደረገን አይደለም እግዚአብሔር ላይ መደገፍንም የእግዚአብሔርን ሥርዓትና የእግዚአብሔርን መንገድን መከተልንም ያሳየን አይደለም እንደተባለውም ይሄ ዘለን የምንገባባቸው ሚናዎችም ሆኑ አንዳንድ ኃላፊነቶች እግዚአብሔር ላይ ዲፔንድ ያለ ማድረግ ማሳያ ናቸው ትክክል አሁን እንግዲህ በሶስት ገመድ የተገመደ ይላል
so there is no way ጋብቻ የኔና የሰውየው ብቻ የሚሆንበት cuz God is there እግዚአብሔር ይዛልና ባሌን አልተወጣም ተብሎ ሮጦ የባልን ሚና መወጣት በእግዚአብሔር ላይ ዲፔንድ አለ መሆን ነውና አብዛኛው ጊዜ በቋፍነን በቃ ኩዊክ ነው ይሄ ነገር መሆን አለበት መደረግ አለበት ሁሌ የሚሸኩል ሰው ትክክለኛውን ውሳኔ መወሰን አይችልምና መርጋት and to see what is going on ምንድነው የተፈጠረ ያለው የሚለውን ነገር በጣም ማስተዋል ያለብን ይመስለኛል እንዳነሳሽውም ደግሞ አንዳንድ ሲናሪዮች ለአንዳንድ ሴቶች ሊመቹ ይችላሉ አሁን ላይ በጣም ኮንትሮሊንግ ከሆንሽና የበላይ ካልሆን ሁሉን የምትይ አይነት ሴት ስትሆኚ ኃላፊነቱ አንቺ ላይ መጫኑ በቃ አንቺ ወስኚ አንቺ እንዳልሽ መባሉ አሁን ፕራውድ ሊያረግሽ ይችላል deep down የጎደለ ነገር እንዳለ ሁሌ ውስጥሽ ይነግርሻል you're not living in a right path ማለት ትክክለኛው መንገድ እየኖርሽ አይደለም ማለት ከውስጥሽ ጋር ምናምን ብለን ሳይኮሎጂካል ነገሩን ሳይሆን biblical principle አልጠበቅሽም የእግዚአብሔርን ሐሳብ ማትከተይ ከሆነ fulfilled አትሆኚ በቃ ሙሉ መሆን አይቻልም so አንዳንድ ሴቶች ሊጠይቁ ይችላሉ what is wrong with my marriage it looks perfect it looks okay ሰላማዊ ነው የሚመስለው ግን there's something missing የሚሉ ሴቶች ካሉ are you living እግዚአብሔር ቃል እንደሚለው እየኖራችሁ ነው ወይ የሚለውን ጥያቄ በጣም መጠየቅ ፈልጋለሁ ምክንያቱም like I said ቆንጆ ነገር የሚመስለው ዘመናዊነት የሚመስለው ሴቷ ኢንቻርጅ ስትሆን ሴቷ ውሳኔ ሰጪ ስትሆን ሴቷ እኩል ገንዘብ ስታመጣ ሴቷ ኃይለኛ ተናጋሪ ስትሆን ወንድ ዝም ጭምት ምናምን ሲሆን ነው it might look right ግን it's not right we feel it deep down እኮ ደግሞ ይሄ ማለት የሚናገር መጽሐፍ ይኮንንሻል በቃ you're not doing right ይልሻልና ኃላፊነቶችን አሳልፈው መስጠትን የመሰለ ነገር የለም አንድ ደግሞ ኃላፊነት ልንሰጥበት ከሚገባ ነገሮች ውስጥ ባል የቤቱን የክህነት ነገር መያዙን ሚስቱንም ልጆችንም በእግዚአብሔር ቃል የማሳደግ ኃላፊነት አሁን የባል ነው እና ያንንም ሚናውን መስጠት እንደ እግዚአብሔር ቃል የሆነው ክህነትንም ማድረግ ለባል ነው ሊሰጥ የሚገባው ፌል አርጎ ባያረግ ሚስት ይሄ አንተ ስራ ነው አንተ ወደ ስራ እስክትመጣ ድረስ ነው እኔ ማረጋው የሚለውንም ኖቲስ ያደረጉ አሳልፈው መስጠት ደግሞ በደንብ ካሰብነው ቲጂ እንረዳዋለን ምንድነው ባል የሚጠብቀው እንዴት አይነት ሚስት ነው የሚፈልገው ሚስት እንዴት አይነት ባል ነው የምትጠብቀው ውስጣችንን በደንብ ካዳመጽና እግዚአብሔር ቃሉ ላይ ያስቀመጠው ነገር ውስጣችንን ማስቀምጧል እና እናትነትን ብዙ ሰው አንማረውም አይደል እንሆነዋለን ሚስትነትንም እንሆነዋለን ቅድም ያልሻቸው የገቡ ሐሳቦች ብዙ ዓለማዊነቶችና እኔነቶችና ኮራፕት የተደረጉት ነገሮች ናቸው እንጂ የሚያዘበራርቁት በትክክል ውስጣችንን ካዳመጥ ነው ትክክለኛውን ነገር መኖር እንችላለን ክህነት ስቲ እኔ ደስ የማይለኝ አንዳንድ ሲናሪዮ አለ መቼም ፐብሊክሊ ነው የምኮንነው አንዳንድ ነገር ቤት ላይ የሴት ክህነት አይደለም ቤት ላይ በቤተክርስቲያንም እኔ አልቀበልም ምንም አይነት ስክሪፕቸር ጥሩልኝ ባሪያ የለም ጨዋ የለም በሉኝ ሴት ለክህነት አልተገባቸው በቃ አልተሰጠን ሶ ቤት ውስጥም እንዴት ነው ጸሎት መሪ ቃል አካፋይ መዝሙር እሺ ዝማሬ ይሁን እንዴት ነው ሚስት ልትሆን የተገባት ማለት this is የካህን ሬስፖንሲቢሊቲ ነው እና ሁላቸውንም የመንግስቱ ካህናት ነን አሁንን of course ግን እንዳውላነው ፕሪንሲፕል አለ there is order የቤቱ ራስ ወንድ እስከሆነ ድረስ ራስ ካህን ለመሆን የተገባው ሰው ራሱን ቀድሶ ቤተሰቦቹንም መቀደስ ይገባዋል who is leading a prayer ማን ነው እየመራለው ማን ነው ባይብል ስተዲ እየመራ ኦኬ ሴቶች ብዙ አንደርስታንዲንግ አለን ብዙ መገለጥ አለን ኦኬ ግን who is leading ቤት ውስጥ ያለው እንጸልይ እንትናርክ መንፈሳዊ ነገር ላይ በጣም ጥሩ እንደሆነ ናቃለሁ ግን ማን ነው እየመራ ያለው ባለፈው ቤት እንግዶች ጋር ብዬ ነበርና ካዡዋሊ የተለመደ ነገር አለ ተነሽና ጸልይ አይሰድ ኖ ሶስት አባወራ ለዚህ ቤት ውስጥ ከሶስቱ አባወራ አንድ ነው ይጸልያሉ ኖ I won't accept it እነሱ እንደፈለጉ ቤታቸው እንደፈለጉ ይሁኑ እኔ እንግዳ ብዬም ጠርቼም I need ፕሪንሲፕልን እንዲከተሉልኝ ይፈልጋሉ ሶ የመጀመሪያው ሰዓት አባትና ጸልዩ አስባረኩኝ so I feel okay
በቃ በአባቶች በረከትና በአባቶች ጸሎት ስለማምን ማለት እናቶች አይጸልዩም እናቶች መበርታት የለባቸውም አይደለም እኛ ምንፋለምባቸው ምንዋጋባቸው ብዙ ጦርነቶች አሉ ብዙ ምናስለቅቀው ትውልድ አለ እንደገና ደግሞ በስነ ስርዓት ከጸለይን እኮ ባሎቻችን ምን አይነት ባል እንደሚሆኑ ግልጽ ነውና ክህነትን wholeheartedly ለባል መመለስ አለብን ጸሎት ላይ ጎበዝ እሷ ቃል ላይ ጎበዝ እሷ and where are you የታለ ክህነት የታለ ኃላፊነት ማለት you're called ራስ ኃላፊነት ተሰጥቷል ስለዚህ ክህነትም ያንተ እንደሆነ እንደ ባል ሊገባ ይገባል ብዬ አስባለሁ ክህነትን መመለስ አለብን በእውነት በደም ይሄን ትግስት ማጣት ነው ትግስት ማጣት ነው የሚያሳየው ነገር ሴት ራሱ ዝግ ስትል በቃ ስርዓት ጠብቃ ጊዜ ጠብቃ የተወሰነ ነገር ጥቂት ነገር ስትናገር ነው ምንኮ የሚያምርባትና እናትነት ያለነው ካልቸራሊ ነው ወይስ ቢብሊካሊ ነው አሁን ያልሽውን ሐሳብ መጽሐፍ ቅዱስም ይላልና ያ ነው የሚያምርበት ኢምፓወርመንት የተባለው ነገር ብዙ እኔ እንጃ እኔ ሞገስም የሚያሳጣ ነው ጸጋም የሚያሳጣ ነው ሴትነትንም የሚያሳጣ ነውና እንትን አይደለም ይሄ ወደ ኋላ መቅረት አይደለም የድሮ ሰውነት አይደለም ያዝግ ማለት ጫዋነቱ ያ ነው የሴት ውበት ሚክ መሆን like we've been deceived ሚክ መሆን ዊክ መሆን እንደሆነ ወይ ዝግ ያለች መሆን ደካማ እንደሆነ ነው እንደኔ ከምትለፈልፍ ይሆነ ዝም ስትይ like you are gracious እና የእግዚአብሔርም ቃል ደግሞ ከዚህ በፊት ያነሳናቸው ሴቶች አሉ በቃ የሚታይባቸው መርጋት ሰላማዊነት እናትነት ሂዩሚሊቲ ትህትና ምናምን ነው የሚታይባቸውና ግዴታ ልንሆናቸው የሚገቡ ፐርሰን አዳፕት ልናደርጋቸው የሚገቡ ትሬቶች እዚህ ላይ ተዘርግተውልናል አይ ዶንት ኖ ለምን ከሌላ ቦታ እየፈለግን እንደሆነ አናውቅም ሰው አሁን መገዛት ቸግሮኛል እና ምን ይሻለኛል የምትልሽ ሚስት ካለች do you have any tip እና was it really easy for you መገዛት ቀላል ሆኖልሽ ያውቃል መገዛት ከበደኝ ለምትል ሚስት ከጌታ ጋር ያለን ህብረት ማስተካከል ለጌታ መገዛት ነው ጸጋን ከሱ መቀበል ነው እና ከዛ በኋላ ራሳችንን ለጌታ ከሰጠን በኋላ ከሱ ጸጋን ከተቀበልን በኋላ እለት ከሱ ጸጋን እየተቀበልን መሄድ ነው እኔን ከጠየቅሽኝ አመፀኛ የሆንኩባቸው ጊዜዎች ነበሩ ጸጋው ደግሞ ሲረዳኝ ታው ከእግዚአብሔር ክብር ጎልሏል አይደለም ይሄ ኃጢያትን ሰርቷል እግዚአብሔርም ክብር ጎልሎታል ከክብር መጉደል ነው ከጸጋ መጉደል ነው ኃጢያትን እንድንሰራ የሚያደርገውና እግዚአብሔር ያለንን ለመታዘዝ የእግዚአብሔር ጸጋ ያስፈልገናል አንዱ በቃ ማመን ያለብን ነገር በራሳችን እንደማንችለው እንደማንወጣው እለት የእግዚአብሔርን እርዳታ ባልም ሚስቱን እንደራሱ ለማውደድ ሚስትም ለባል ለመገዛት የእግዚአብሔርን የራሱን ኃይልና ጸጋ ካልተቀበልን በእግዚአብሔር ፊት ካልጸለይን የእግዚአብሔርን ቃል ካላነበብን ለእግዚአብሔር ነገር ራሳችንን ካላዘጋጀን በምንም አይሆንም do you think በጣም እየጎደለብንና እየባከንበት ያለው ነገር መሰዊያ የለንም እንደምታውቂ ሁላችንም ሯጮች ነን ሁላችንም በቃ ኑሮ እኮ ምናምን የምንለው ብዙ ነገር ነው በልክ መኖር የሚባለው ነገር ጠፍቶብናል obviously እና እንደው መሰዊያ በስነ ስርዓት መታደስ ያለበት አይመስልሽም መሰዊያ ከታደሰ መገዛቱም ምኑም እንደው ትልቅና ለዲስከሽን የሚቀርብ ጉዳይ አይመስልኝም እውነት ነው መሰዊያው መፍረሱ ነው ከእግዚአብሔር ጋር ያለን ህብረት ያንን ጸጋን እግዚአብሔር ፊት እለት የእግዚአብሔርን ጸጋ እየተሞላን አለመሆናችን እግዚአብሔርን ኃይል እየተሞላን ቀደም እግዚአብሔር እንደምትከተሉ ልጆች ፍቅርን ልበሱ በጥበብ ተመላለሱ የተባልነውን ምክር ያንን ምክር ዋናችን አለማረጋችን ነው ከሱ ጋር ነው የተላለፍነው በያሰባለው ነው መሰዊያን ማደስ መሰዊያችን ጋርም ስንሄድ ጉዳይ ለማስፈጸም ሳይሆን እግዚአብሔር ይሄን አርግልን ብለን ከእግዚአብሔር እጅ ነገር ለመቀበል ሳይሆን የእግዚአብሔርን እጁን ሳይሆን ፊቱን ለማየት እግዚአብሔርን ራሱን ፈልገን በህይወታችን ቀደም ያልኩ ፉልፊልመንት አለ ማረፍ አለ የእግዚአብሔር መንፈስ የሚመሰክርልን ህይወት ልጄ በቃ በመንገዴ ላይ ነሽ የሚለውን ምስክርነትና ደስታ ፉልፊልመንት ከፈለግን ከሱ ጋር የተስማማ ህይወት ያስፈልገናል ለሱ ደግሞ የተባለው ትጉና ጸልዩ የእግዚአብሔርን ቃል ልናነብ ይገባል ልንጸልይ ይገባል ልንተጋ ይገባል እንዴት በዚህ ኑሮ በዚህ ሩጫ
ለሶሻል ሚዲያ ጊዜ አለን። እኔም ራሴ የምኮንንበት እና ለእግዚአብሔር ቃል ጊዜ አለኝ ወይ? የዛን ያህል ጊዜ ለጸሎቴ ጊዜ አለኝ ወይ? ለሶሻል ሚዲያ ጊዜ ካለ ለዚህና ለዛ ጊዜ ካለ ለእግዚአብሔር ቃል ሲሆን ለምን አጣነው? ሪሊ ያንን የከበረና የተዋረደን ሌላ ቲጂ የምናንሳ ጋብቻ በሁሉ ዘንድ ክቡር ይሁን እና ጋብቻችን አክብረነዋል ወይ? ያከበረው ነገር ነው ሰው ዋጋ የሚከፍለው እና ጋብቻ በሁሉ ዘንድ ክቡር መሆኑን መልሰን ልናይ ይገባል። እግዚአብሔር ያከበረውን ማክበር ነው አዋቂነት፣ ማክበር ነው ልባምነትን ማክበር ነው። እግዚአብሔር ያከበረው ማክበር ነው ማስረፊያ የሚሆነንና መገዛት አቃተኝ ይላለች ሴት። ለዚህ ለከበረ የእግዚአብሔር ሐሳብ መሰጠት፣ ለዛ የሚያስፈልገውን ነገር ለማድረግ ራስን መስጠት ብልህነት ነው፣ ልባምነት ነው። ኢንቨስት እናደርጋለን አይደል? ግን የት ነው ኢንቨስት የሚደረገው? የትኛው ነው የከበረ የትኛው ነው የተዋረደ የሚለውን መለየትም የበለጠ አትራፊ ያደርገናልና ጋብቻችን ላይ እግዚአብሔር በሚለን መልኩ ኢንቨስት ማድረግን የመሰለ ለሴት መጠበቂያዋ ማረፊያዋ ኢቭን ለህይወቷ በሙሉ የለም ነው የምለው። በጣም አመሰግናለሁ። ሶ ዊ ፒክድ እንግዲህ መገዛት ከሚገለጥባቸው ነገሮች ሁለት ነገር ብቻ ነው ያነሳ ነው። ሶ ኢትስ ናት ዳት ማች ኮምፕሊኬትድ አይደለም ማለት ነው መገዛት እንደምናስበው ራይት? አይደለም አይደለም። አዎ ኮምፕሊኬትድ አይደለም። ምንድነው ትዳር የሚጠይቅ? ምንድነው ባል የሚጠይቅ? ምንድነው የሚያስፈልገኝ? እሱን ለማድረግ ፈቃደኛ መሆን። እሱን ለማድረግ ፈቃደኛ ስንሆን ያለ ካልኩሌሽን እኔነትን ሳናስገባ የራሳችንን ነገር ቅድም እንዳለው ነው አስተያየት አንስጥ አይደለም፣ ፖይንት አንስጥ አይደለም። የመጨረሻውን ነገር ግን ለመቀበል ራስን መካድ፣ ያ ራስን መካድ ደግሞ እኛን ጥሩ ሚስት ብቻ አይደለም የክርስቶስ ደቀ መዛሙርት ያደርገናል። ግባችን እሱ ጋር ነው። ትዕግስትን ያስተምረናል። ሄደን ህይወታችን ተሰርቶ የክርስቶስ ደቀ መዛሙርት ሆነን ህይወታችን ያለ ነቀፋ እንዲሆን በእግዚአብሔር ፊት መልካም የሚባለውን ህይወት ለመኖር ነው ግባችን የሚሆነው። እኔ አንድ ላስት ፖይንት ልጨምር የምፈልገው ነገር ምንድነው፣ ባሎቻችሁ በሚወስኑት ውሳኔ ላትስማሙ ትችላላችሁ። እነሱ የመጨረሻውን ውሳኔ ይወስኑ ብለን እንግዲህ ከናንተ በፍጹም የተቃረነ ውሳኔ ሊወስኑ ይችላሉ። the only thing we need to do እዚህ ጋር አሁን እልህ፣ ቁጣ፣ ቂም መያዝ ሳይሆን በእግዚአብሔር ፊት መንበርከክ ነው። ብዙ ጊዜ እግዚአብሔር ያለ ፈቃዳቸው ሐሳባቸውን ሲያስቀይር እናያለን። ስለዚህ ባልሽ ማትፈልጊውን ውሳኔ እየወሰነ እንኳን ካስቸገረሽ ትልቅ ዊፐን አለን። ትልቅ መሳሪያችን መንበርከክ ነው። እግዚአብሔር እንደሚገባ እንዲወስን ያደርገዋል ወይም ደግሞ ለበጎ እንዲሆን ያደርገዋል። ስለዚህ ራስን መካድ is the biggest priority ማለት ነው። እስቲ ጌታ ይርዳን ራሳችንን እንድንከዳ። ሌላ ምንም የምልህ ይሄን ከገባኝ በኋላ በጣም ስትራግል እያደረኩበት ያለው ነገር ነውና ጌታ ይረዳናል። ሶ በስተመጨረሻ ቀረ ይሄንን ሳልልማ ቅር ይለኛል የምትይው ሀሳብ አለሽ? የለም ጋብቻ በሁሉ ዘንድ ክቡር ይሁን። እሱ በጣም እግዚአብሔር ያከበረውን ማክበር ልባምነት ነው። እግዚአብሔር ይመስገን። እንዲህ በጣም ሲምፕሊሲትሊ ስለገለሽልን በጣም እናመሰግናለን። ስለመጣሽ አመሰግናለሁ። ጌታ ይባርክሽ። ተባረክ። አሜን። እንግዲህ ዛሬ በዋነኛነት በመገዛት ላይ የነበረን ሐሳብ ይሄን ይመስል ነበር። አይ ቲንክ ትንሽ ቀለል ብሎላችሁ የመጣ ይመስለኛል። መገዛት ያን ያህል ኮምፕሊኬትድ አይደለም። ራሳችንን ካልካድን በጣም ኮምፕሊኬትድ ሊሆን ይችላል። እንደተማራችሁበት እንደተገሰጻችሁበት ተስፋ አድርጋለሁ። እግዚአብሔር እንደሚወደው እና እንደ ጌታ ፍቃድ እንድንገዛና እንደ ፍላጎቱ እንድንኖር ጌታ ጸጋ ያብዛልን። ወዳችኋለሁ። ሰላም